ንብረትህም ሁሉ ነገር እንዴት ነው የምታስቡት ኢትዮጵያውያን? የዓለም ህጎችን እያወቅን መርሆችን እያወቅን ኢራቅን ሳዳም ሁሴንን አሜሪካ ከጣለች በኋላ አሜሪካ ኢራቅን እንደፈለገች አልቦጠቦጠችምን? እንደፈለገች እዛ ቦታ ላይ አልተራወጠችምን? ሀብት ንብረታቸውን አልቧጠጠችምን? አሁን ለምሳሌ ኢሳያስ አፈወርቂ ከኛ ጋር ሆኖ አብይን ከጣለ በኋላ ምን አባታችን እንደሚያደርግን ታውቃላችሁ? በኢትዮጵያ ሀብት ላይ እኮ እንደፈለገ እኮ ነው የሚጫወተው እኮ። ይሄ ኤርትራዊ ተመልከት፣ ጭንቅላቱን ተመልከት። የኤርትራውያን ስማርት ማይንዲስ የተባሉት ለምንድን ነው? እኔ የሀገሬን መንግስት ለመጣል ከአብይ አህመድ ጋር አልቆምም። ምክንያቱም ከአብይ አህመድ ጋር ቆሞ ኢሳያስን ቢያወርደው አብይ አህመድ የሀገሪቱን ሀብት ይቆጣጠራል። ምክንያቱም ጉልበት አለዋ። ኢኮኖሚውን ዝም ብሎ እኮ ጦርነት እኮ ዝም ብሎ አይደለም እኮ ማነው ደምሴ፣ ዝም ብሎ እኮ አይደለም። ኢትዮጵያውን በኋላ ህዝቡን ነው የምታስተፋው። ኢሳያስ አፈወርቂ ከአንተ ጋር ሆኖ አብይ አህመድ ከጣለ በኋላ የሚያወጣው እኮ ተተኳሽ እኮ ነው። አብይ አህመድና ኢሳያስ አፈወርቂ ቲፒኤልኤፍን ለመጠፍጠፍ ወይ ደግሞ ቲፒኤልኤፍን ለመግደል አብረው ሰርተዋል አይደል? ኢሳያስ ምንድን ያለው? ብሬን የከሰርኩትን ብር ሀሳው ጭምር ካሳይን ስጠኝ እኮ። አያችሁ፣ ጥቅም እኮ አንዲ ሰው ለምንድን የጥቅም አገራችሁን አሳልፋችሁ የምትሰጡት? ኢዲየት እንዴ! ከኤርትራውያን አንሻልም ወይ? ይህ ናት የተባለ ኤርትራዊ የተናገረውን ንግግር እኛ ኢትዮጵያ ለምንድን ነው እንዲህ ዝም የማናስበው? ረላላ ብለን እንንቃ። የገዛ ሀገርህን ተሌላ ሰው ጋር ሆነህ ወጋህ። የሀገርህን ኢኮኖሚ የሀገርህን ክብር ሁሉ አሳልፈህ ለወጋልህ ላገዘህ ሰው አሳልፈህ ትሰጣለህ። እሱ ነው የሚያሽከረክርህ። አፈር ብሎ እናንተ ዝወይ! ኧረ ተው፣ አንድንሆን እንቁም። ልዕልና አንዲያች ነገር ይንፋሽ። የነፋፊትሽን አቁም። ሬዲዮን አደረገች ዲና ሙፍቲን አማራዎች ቲክቶክ ላይ ተሰብስባችሁ ስታስነፉት ነበረ። ይሄ ደግሞ ጥሩ አይደለም። አያችሁ ግን አሁን ተጋሩ አብይ አህመድን በጆኖሳይድ ለመክሰስ ከዓለም ጋር ንግግር እያደረጉ ነው እንጂ ኢሳያስ አፈወርቂ ናግዘኝ አላሉ። ኢሳያስም ተኛ ጎን ቁም ለእውነት ስትል፣ አማራም ለእውነት ስትል ተኛ ጎን። አያችሁ ትግሬዎች አንዳንድ የፖለቲካቸው ደስ ይላል። በስሜት አይደለም በስሌትና በሂሳብ ነው የሚሰሩት። ተመልከቱ፣ ኤርትራም እንደዛ ናቸው። እና አንዳንዶቻችን እባካችሁ አገራዊ ክብራችንን አሳልፈን ከሰጠን ወላሂ ላዚም መጫወቻ ነው የሚያደርጉን። በተለይ ከኢሳያስ አፈወርቂ ጋር አብሬ ሁኜ ጥለዋለሁ የምትል ሰው ታለህ። ኢሳያስ አፈወርቂ መጫወቻ አቃቃ ነው የሚያደርገን። አንተን ስልጣን ላይ አምጥቶ አንተ አሻንጉሊት ነው የምትሆነው። እሱ ነው የሚያዝህ። ምክንያቱም ስልጣን ላይ እንድትመጣ ያደረገ እሱ ነው። ከኋላ ላይ ኢኮኖሚን አራውጣሃል፣ እንደዚህ አይነት ተተኳሽ ሰጥቻለሁ፣ እንደዚህ አይነት ወታደር አቅርቤልህ፣ እንደዚህ አይነት መስዋዕትነት አድርጌያለሁ። የሰው ልጅ መስዋዕትነት ደግሞ በብር የሚተመን አይደለም። ኢትዮጵያ ጥቅምሽን አሳልፈሽ ስጭኝ። ኢሳያስ አንተ ኤርትራውያን እኮ የተረገሙ ናቸው። አረ እንንቃ። የጨነቀለት ናገባ እንዲህ ይሄንን አታውቅም። አያጅቦ ቆይ አሁን አንድ ነገር እኮ ለመግባባት እኮ የኛን ፊሊንግ መስማት አለ። የጨነቀለት አንድ ነገር ልንገር። ፊት ለፊት ያለው ኤርትራዊ ኢሳያስ አፈወርቂን ታንተ በላይ ነው የሚጠላው። ከአብይ አህመድ ጎን ተሰልፌ ግን የሀገሬን መንግስት አልጥልም የሚለው ለምን ይመስልሃል? ያቋል የሚመጣበትን። እኔ እኮ ኤርትራዊ አይደለሁም እኮ እኔ አማራ ነኝ። ስለ አማራነቴ ነው። አንተም ኢትዮጵያዊ ሆነ አዳምጠኝ። አማራ የሚባል አዳምጠኛ መጀመሪያ። እሺ ይኸውልህ አሁን እኮ ብዙ ትጨቃጨቃለህ አንተ። ችግር አዳምጠና ጥያቄውን ጠየቅከናል። አማራ የሚባል ሀገር አለን እኛ ኢትዮጵያውያን። ኢትዮጵያ አይደለች ሀገራችን? እንዲያቷሽ እውቀት ያለው ጨዋታ እሱ ምንም ጥያቄም የለውም። አሁን እኔ እኛ ኢትዮጵያዊ ነን። ጠላታችን አብይ አህመድና ፓርቲው ነው። ፓርቲውንና አብይ አህመድን ለመጣል ከሻዕቢያ ጎን መሰለፍ አለብን የለብንም? የለብንም። እኔ አሁን እኮ ለራሴ ለምን ስለ ሻዕቢያ ተዋረኛለህ? እኔ ለራሴ አብይ ልጥል እኮ ትግል ላይ ነኝ።
እኮ ግን እኔ አብይ ልጥል እየታገልኩኝ ና ሻቢያን ደግሞ ተዋጋ ብትለኝ አልሰማም። ለምሳሌ እኔ ትግሌ አብይ ጋር ነው እንጂ ሻቢያ ጋር አይደለም። ነው አብይን እየታገለ አንበሳ ጎበዝ ሻቢያ ብትወር አንበሳ ትበል አንተ ዝም ብል ማለት አሁን አብይን እየታገልክ ሻቢያ ጦርነት ቢከፍትብን ወዲያ ማን ነው ተሻቢያ ጋር ሆነ ነው የምትመጣው ወይስ ጦርነት የምትከፍተው አማራው ላይ ነው ወይስ ኢትዮጵያ ላይ? ግልጽ አድርገው። ኢትዮጵያ ላይ ነው እንጂ አማራ አይደለ እንዴ? ኢትዮጵያ ምን አገባኝ እኔ እኮ ኢትዮጵያ አይደለም እያልኩ ነው። አሁን በአሁኑ ሰዓት ስለ ኢትዮጵያ አታውረኝ። እሱ ስለ አማራ በቃ እኔ አሁን ትግሌ ከህዋት ጋርም ከሻቢያ ጋርም አይደለም ከአብይ ጋር ነው። አብይ ከጣልኩ በኋላ ኢትዮጵያ የብሔር ብሔረሰቦች ሀገር ከሆነች በኋላ ስለ ኤርትራም ሆነ ስለ ሌላውም ኢትዮጵያን ሉዓላዊነቷን ለሚደፍሩትን አገሮች ሲመጡ ጠይቀኝ። አሁን እኔ እየታገልኩ እያለሁ ሁለተኛ ትግል እንዴት ሁለት እግር አለ ብለህ ለምን ሁለት ዛፍ ውጣ ትለኛለህ? አልችልም። ምን አደረገች በዚህ ጉዳይ? አሁን በኢትዮጵያ ጉዳይ ምን አደረገች? ምን አብይ አህመድ ነው እዚህም እዛም እዛ እንደ እንትን እያደረገ ጅቦ አንዳንዴ እንትን አታረግ የሆነ አንድ ትንሽ ጫፍ ወስደህ ጅቦ አንዳንዴ ፌር የሆነ ነገር ስራ ይኸውልህ ፌር አሁን እዚህ ያረከው ባክግራውንድ አሁን ለምሳሌ ውርዴት ነው። አንድ ነገርኩህ እኮ ይኸው ጣልቃ ከገባ አንድ ሀገር ሰውም አንሆንም። አገራችን ላይ ምንም ቢሆን ምንም ወራሪ ሲመጣ ባንዲ ላይ መቆም አለብን። ውስጣዊ ችግራችንን ደግሞ በመነጋገር አልወረረችም። ልትወራት እየሄድክ አንተ ነህ። ወደብ አለኝ፣ ውሃ ያስፈልገኛል፣ ቀይ ባህር ያስፈልገኛል ብለህ ልትወር እየሄድክ ያለ አንተ ነህ። እኛ ምን አገባን አሁን ስለዚህ ጉዳይኛ? ወራሪው አንተ ሆነ ደግሞ ልትወር ብለህ ትመጣለህ። እንደገና ደግሞ ወንጀለኛ ባህሩ የትግራይ አይደለም ወይ? አሁን እኔንም ኢሞሽናል እያረከኝ ነው። አሁን እንዳፈረጥከኝ እኔም እየሆንኩኝ ነው። እንደዚህ አታርገው። አሁን ባህሩ የትግራይ አይደለም፣ የኢትዮጵያ አይደለም፣ የኤርትራ ነው። ከዛ በኋላ በምን ጉዳይ እንስማማና ተጠቀሙበት። በምን ጉዳይ እየተደማመጥን ብናወራ መልካም ነው። እየተደማመጥን እናወራ። አንድ ጊዜ ቆይ፣ ኤርትራዊ ከማውራት በፊት እኔ የጨነቀለትን ልጠይቀው የምፈልገው ነገር አለ። አጼ ሚኒሊክ ከጣሊያን ጋር ውጊያ ከማድረጋቸው በፊት ከኢትዮጵያ ሕዝብ ጋር በነበረው ሰዓት ሰላም ነበሩ? ሙሉ ለሙሉ ከሁሉም ጋር ነበሩ? የመሳፍንት ጊዜ ጦርነት ነበረ። እሺ ለብሩክ ልመልስልህ። ቀይ ባህር የተሰረቀ ነው እናስመልሳለን። አያጅቦ ሰዓት ስጠኝና ለብሩክ ልመልስልህ። ጠይቆኛል። እሺ እኛ አሁን ያለንበት የመሳፍንቱም ዘመን አይደለም፣ የቴዎድሮስም ዘመን አይደለም፣ የሚኒልክ ዘመን አይደለም። ዘመኑ የማን ነው? የአብይ ነው። አንድና አንድ ጥያቄ፣ ሰላም ነበሩ አልነበሩ? አዳምጠኛ። ሰላም ኢትዮጵያ መቼም ሰላሙን አታውቅም። ምንም ጥያቄ የለውም። ይሄ እንደውም ጥያቄ እንኳን ሰላማቸውን ግን ሚነሳቸው ደግሞ የባሰ ጠላት ሲመጣ ግን አንድ ሆኖ ነው ሀገራቸውን የተከላከሉት። ብሩክ ጠየቀኝ እኮ ልመልስና አሁን አንተ እኮ የገናውን አታጋጭ። በቃ ሰላም ነበሩ አልነበሩ? ከማንም እያጋጨሁት አይደለም እየመለስኩልህ ነው። በውስጣቸው ያለውን ችግር ግን እንደ ውስጥ ችግር አድርገው የውጭ ጠላት ሲመጣ ግን ያንን ጠላት ነው የታገሉ። ይሄ ነው ሐሳቤ፣ ይሄ ነው አመለካከት። አሁን እኮ አሁን እናንተ እኮ የተወናበደባችሁ ቆይ ልንገር፣ የተወናበደባችሁ ልንገር። ይኸውልህ ኤርትራዊ ወንድማችን ነው። ኤርትራውያን እንወዳችኋለን፣ አሁን እንወዳችኋለን። እንደ ሀገር ግን እንደዚህ ሆነው ሲመጡ ግን ልንታገላቸው ግዴታ ነው። ማን ወረረ? አልወረረችም እኮ ቶርዬት ካንተ ነህ እኮ። ኤርትራ አልወረረችም። ውሃ ድንበር ያስፈልገኛል ብለህ አትበል። አሁን ስለ ኤርትራ ነው የምናወራው። ኤርትራ ደግሞ ባህራችንን ሿሿ ሰርታናለች። ታሪክ አለቀ። አየጁ በቃ ተሰርታ እሱን መለስ እዛ ፈርሞ የሰጣትን ጠይቀው እንጂና ሳዲያ የአማራ ምን አገባው? ስለዚህ የፈረመው እርሱ መኖርና ለመኖር ጉዳይ ገብቷል። ዛሬ አንተ ማን ነው ጅቦ ግን ፌር የሆነ ነገር ስራ። ብሩክ አሁን የመሳፍንት ያመጣል። መሳፍንት ምን አገባችን ነገር የለም። ገዳያችን ተቀምጦ ጉያችን ውስጥ ተቀምጦ እኛ ያልገደለንን ፈልገን ልንገላ አንሄድም። ስለዚህ አብይን እጅ ካሰጠን በኋላ አብይ መብታችንን ከጠበቀልን በኋላ እንደ ኢትዮጵያ ካሰበን በኋላ
ስለዚያ ስለ ኤርትራም ጠይቀን ስለ እንግሊዝም ጠይቀን ስለ አሜሪካንም ጠይቀን አብረን በጠረጴዛ ዙሪያ እንወራለን። በአሁኑ ሰዓት እየጎመዘዘን ቢሆን ትጠጣዋለህ። አይደለም ኤርትራ ሶማሊያ ብትመጣ ራሱ አማራ ከማንም ጋር አይዋጋም። የሚዋጋ አንድና አንድ ከአብይና ከአብይ ብቻ ነው። እዚህ ጋር የጨነቀው እዚህ ጋር አብይ አህመድ ስታስወግዱ አብይ አህመድ ስታስወግዱ ከዛ በኋላ ወደ ኤርትራ ትመጣላችሁ እንዲህ እያልክ ነው? አዎ ምን ልታረግ? ባህራችን መቀበሪያችን ነው። አሁንም እንትን ስለ እድል ስለሌለህ ነው እንጂ ልትመጣ ነው ማለት ነው። የባህር በራችን ድምጼን ለማሰማት ያክል ነው ወንድሜ። እንደገና አስገብቻለሁ። ቀይ ባህራችን የህዝባችን ኩራት ነው። አልሞተም ጥልዬው በአካል አለሁላችሁ። አይ ድምፅ፣ አይ ጥበብ፣ አይ እውቀት። እኔ እኮ የተለየ ስማ ወንድሜ፣ ምን መሰለህ ቀይ ባህር ማለት ትልቅ ዓለማዊ ፖለቲካ የሚራወጥበት ተመልከት። እንዲህ ቀልድ እንዳናየው ቀይ ባህር ማለት ኢትዮጵያውያን ቀለል አድርጋችሁታል። ቀይ ባህር ብሎ ቀለል ማድረግ ቅሌታም ለመሆን ነው፣ ቅንቅናም ለመሆን ነው፣ ቅርሻታም ለመሆን ነው። እንዲህ ቀቀቀቀ በዛበት። ቀይ ባህር መከበሪያችን ነው ወንድሞቼ፣ እኛ ኢትዮጵያን የምንኮራበት ነው። ይሄ ሁሉ የዘር ጭፍጨፋ፣ ይሄ ሁሉ ውስጣዊ መተራመስ፣ ይሄ ሁሉ መሰዳደብ፣ ይሄ ሁሉ ተየት የመጣ ይመስላል? ከምን ጋር የተያያዘ ይመስላል? ወንድምዋ ቀይ ባህር ጋር ነው። እኛ ቀይ ባህር ቢኖረን እስቲ ማንን ይሰድብ ነበር? ማንን ይሰድብ ነበር? አዳሚ ሻርክ እያጠመድ ካሳ ስትሸጥ፣ አዳሚ ኮንትሮባንዲ ስትነግድ፣ አዳሚ ወደ የመን ጫት ስታደርስ፣ እንዴ ቅርብ እኮ ናት የመን። ወላሂ ከአሰብ የመን እኮ እንዲህ ብለህ አቡ የመን አሰላሙ አለይኩም ስትለው እዛኛው ባህር ላይ ሆኖ ወአለይኩም ሰላም ይላል። አየው፣ ይሄ ቀይ ባህር ማለት ብዙ ነገር እኮ ነው። የሆነ ሰዓት ላይ ዓለም እንድንነጋገር ዓለም እንዲቀውጠው ተፈለግን። እንግዲህ የቀይ ባህርን ባበል መንደብ የኢትዮጵያ እስከሆነ ድረስ ዘግተነዋል ብለን ድርግም አድርገን እንዘገዋለን። ማን ይከለክለን? ሱዳን አሁን ሪ አለች። አሁን ለምሳሌ ግብፅ አባይን ክፈቱ፣ አባይን ልቀቁ፣ አትገድቡ ምናምን ስትል የግብፅ መርከቦች በዚህ ማለፍ አይችሉም። ኢትዮጵያ ከልክላለች። ጠላት ሀገር ናት ብንል አስባችሁታል? ወላሂ ላዚም ቀዘኑ አይመጣል ግብፅ ወላሂ። እንዲህ ቀይ ባህር አታስቡ። ቀይ ባህር ማለት እኮ ወላሂ ላዚም ጠላቶቻችን አንገዳቸውን የሚደፉበት ትልቅ የባህር በር እኮ ነው። እናንተ ፋራዎች እንዲህ አብይ አህመድ አብይ ነው ታወት፣ እሱን እንጥለዋለን። አላህን አላችሁ አቦ። ቀይ ባህር እኮ ከአባይ ግድብ አንዴ የአባይ ግድባችን ግብፅን አጠላታችን ማለት ግብፅን የምናንበረክከውና አንገት የምናስደፋው እኮ ቀይ ባህር በር ሲኖር ወላሂ የዛኔ ማን አባቱ ነው የግብፅ መርከብ እንዴት ነው የሚያልፈው? እንዴት ነው እናግዲዋለን? ወላሂ እናግዲዋለን። ማን አባቱ ለሚመጣው ከዛ ግብፅ ለምንድን ያገዳችሁብኝ ብላ ዓለም እንትን ላይ ትሄዳለች። ጦርነት ሁሉ አያስፈልግም። እንግዲህ ግብፅ ጠላት እየሆነች ነው። አባይን አትገድቡ እያለችን ነው ለሶስትና ለአራተኛ ጊዜ አባይን። ይሄ ደግሞ ሀገራዊ ጥቅማችን ነው። በጥቅማችን የመጡብንን ደግሞ በባህራችን አናሳልፍም ምናምን ብለው ኮራ ብለን ተመልከቱ። ዋሽንግተን ሂደን እንግዲህ ዲሲ ላይ ነው እንጂ አስቡት። ኢትዮጵያ እናንተ ድድብ ውጨራ ፈርብል እናንተ ኢትዮጵያን ዲንቆሮች ናችሁ። ወላሂ ላዚም ወላሂ አትረቡም። ትልቅ ነገር እኮ ነው። ጠላቶቻችንን ቀይ ባህርን ከያዘን እኮ ብርክ ነው የሚላቸው። ሽንት በሽንት ነው የሚሆኑት እኮ። ግብፅ ነሽ ማንሽ ከሌለሽ አሜሪካ ራሱ ትፈራለች ወላሂ። በዚህ የህዝብ ቁጥር ብዛታችን ተያኋላ ላይ ደግሞ ተመልከቱ ምን ይመጣል መሰላችሁ? ቀይ ባህርን ስንይዝ ኢትዮጵያ ያልተገደበ የጦር መሳሪያ ታለምንም ፍተሻ ይገባል። ተመልከቱ ራሷን ለማቋቋም እኮ ነው። አሁን ለምሳሌ ራሻም ኢራንም ምንም መሳሪያ እናስገባ ስንል ጅቡቲን አትፈተሻ፣ ይሄ ለሀገሬ ይጠቅማል፣ ይሄ ለሀገሬ ይጎዳል ብላ የምታስገባው። አሁን ግን የራሳችን የባህር በር ካለ እንግዲህ የፈለግነው መሳሪያ እንታጠቃለን። አይደለም ሱዳን አልኳችሁ፣ አይደለም ግብፅ፣ አይደለም እናንተ ደደቦች። ከዛ በኋላ ላይ ደግሞ ወደ ህዝብ ወረድ ስንል ተመልከቱ አቡ ቢስማር በለጨ
የባህር ዳር በግራም የሚሸጠው ጫት ወደ የመን ሲዘልቅ አስቡት እስቲ ወንድሞች። እነዚህ በመኖች ደግሞ ቃቢዎች ናቸው እኮ። አስቡት በባህር ላይ ንግዳችን ሲጧጧር። ወላሂ ላዚም የቀይ ባህር ባለቤት ከሆነን እኮ እያንዳንዷ የዓለማችን የመርከብ መንገዶች በእኛ ነው የሚሆነው። እናስከፍላችኋለን ለእያንዳንዱ መርከብ $100 አሳነስኩት እንዴ? አስቡት እስቲ ከቀረጥ ነጣ የሆነ ማሽነሪዎች፣ መኪናዎች፣ ትራክተሮች እንዲህ ገበሬው እኮ በበሬ ማረስ ያቆማል። አማራ ክልል በትራክተር ነው፣ ትግራይ ክልል በትራክተር ነው። በቃ እንግዲህ ሁሉም ገበሬ የውሃ መቆፈሪያ በነጣ ቀረጥ እያስገባ እንግዲህ ተመልከቱ። ሁሉንም እንዲሁ ሀገራችንን ሽንቁር በሽንቁር ክረምት እንኳን አንጠብቅም። በቃ እንግዲህ ይሄን ነው የምታስቡት እናንተ ደደቦች፣ ደንቆሮች። ፖለቲካ ይግባችሁ። አቤት እውቀት፣ አቤት እውቀት። ኋላም ቀረም ምን መሰላችሁ? አይ ኢትዮጵያ፣ አይ ሀገራችን፣ አይ ሀብታችን፣ አይ ብዛታችን፣ አይ ለመሬታችን፣ ለምለሚቱ ሀገራችን የባህር በር ሳይኖርሽ እንዲህ ሀብታም ተሆንሽ። አሁን የባህር በር ቢመለስልሽ ሙሽራነሽ ጎንደር፣ ሙሽራነሽ ጎጃም። ያይ እንግዲህ እናቴዋ፣ ኧረ ሙሽራነሽ ትግራይ። ትግራይ እንኳን አባይ ሀገር ያትከውን እሱ ግዶፎ ግን ያሰብር ያስፈልጋቸዋል። ኤርትራ የሚባለው ሀገረ ትግርኛ ነው የሚሆነው። እሱ ተውት፣ ይሄ ተውት። ግን ኢትዮጵያን በባህር በር ቀጥለጥ አንድ አቋም ነው መኖር ያለ። ወላሂ ላዚም። እና ጥቅማችን ብዙ ነው። ጠላቶቻችንን የምናንበረክክበት የቀይ ባህር በር ሲኖረን ነው። የባህር በር ሲኖረን ወደ ግብፅ የሚሄደው እኮ በዛ አድርጎ እኮ ሽቅብ ቁልቁል እንዲህ ባህሩን አጋምሶ የሚሄደው እኮ እንዲህ በግብጥ ጋር እኮ ነው። አሁን ጋር ንግግራችን ከግብጥ ጋር ነው። የዛኔ ቀይ ባህር በሩን ከያዝን በኋላ መሲ እየመጣሽ ወይ የኔ የእስራኤልቷ ጀግና አሰላሙ አለይኩም ብዬሻለሁ። ከይፈላል እስራኤል ኮይስ ማሪዋ እና ይሄ ባህር በር ታለን አንድ አባይ አይደለም 8 አባይ ብንገድብ ግብፅ አትደነፋብንም። አትደነፋ። ግብፅን አሁን በሁለት ቦታ እናጠቃታለን። አንደኛ በባህራችን፣ በባህር ኃይላችን የግብፅን ባንዲራ እያውለበለበ የሚመጣ መርከብ ሁሉ ይታገዳል። አያልፍም። እስከ 8 አባይ እስክንገድብ ድረስ አያልፍም። ኧረ ምን 8 አባይ እንዲህ ያለ እየጠለፍን አባይ ውሃን ወደ እርሻ ወደ መስኖ እስክናስገባው ድረስ እንዲህ በአባይ ውሃ ላይ እኮ ወርቃው የመሬታችንና ሀብታችን ተበዝብዟል እኮ። የባህር በር አለማግኘታችን እኮ ነው። የዛኔ እኩል እንሆናለን፣ ከግብፅም በላይ እንሆናለን። ኧረ ሪፖርት እያደረጉ ነው። ላላህ ብላችሁ እስቲ ኮፒ ሊንክ አድርጉ። ኧረ ላላህ ብላችሁ ኮፒ ሊንክ አድርጉ። ወይኔ ተበላን። ኮፒ ሊንክ አድርጉ። ኮፒ ሊንክ ሃሽታግ ወይኔ ፍቅር መጣሽልኝ እናቴ ዋለሜዋ እና አሁንም ዛሬም ነገም ቀይ ባህር ለእኛ ትልቅ ነገር ነው። ውስጣዊ ጉዳያችንን ተዛሬ ጀምሮ የትም ቤት አናወራም። አሁን የምናወራው ቀጥታ ኦሮሞም፣ አማራውም፣ ትግራዩም ወንድሞች እህቶች ስለ ቀይ ባህር ጥቅምና ጥቅም ብቻ የምንከበርበት እንዲህ ሀገር የምንፈራበት። አንድ ሻቢያ ዝም በል ማቲ ሻቢያ አልታቆልሃል ሰው ጠፍቶ ነው እንጂ ሀገር የሚወረረው። ድሮስ ኦሮሞ እንዴት ወታደር ይሆን ነበር ያለ ሰው። ይኸው አንደኛ ነገር ሚውታ ይኸው እኔ ይኸው አንድ ነገር ልንገርህ። አንድ ኢትዮጵያዊ ጅቦ ምንድነህ ብሎ ቢጠይቀኝ ትግራዋይ ነኝ ይለዋለሁ። ከኢትዮጵያ ውጭ ያለ ኤርትራዊ ግን ጅቦ ምንድነህ ቢለኝ ምንድነው የምለው? ኢትዮጵያዊ ነው የምለው። እና ኦሮሞ ማለት ኩሩ ኢትዮጵያዊ ነው። አማራ ማለት ኩሩ ኢትዮጵያዊ ነው። አንተ ኦሮሞን ንቀህ አማራን የምታከብረው አንተ ማን ስለሆንክ ነው? ትግራይን ንቀህ ኦሮሞን የምታከብረው ማን አባ ስለሆንክ ነው? ጥያቄው እኔ ኢትዮጵያዊ ስለሆንኩኝ አዳምጠኝ። አሁን አንተ ኤርትራዊ ነህ አይደለም? ማቲ ሚውትን አንሳ። ኦሮሞን ንቀህ ተናግረሃል አይደለም? ኤርትራዊ ስለሆንክ
እኔ ደግሞ እናንተ ሀገር የሚገኙትን ብነአምሮች እነዚህ ቀሚሳ ምናምን ብል ይደብራል። ለምን እንደምንቀው ለምን አትጠይቀኝም? ቆይ እኔ አሁን ለምሳሌ ብነአምሮችን እንቃቸዋለሁ፣ ብሌንን እንቃለሁ። አይደለም እነሱ አይናቁም። ለምን እንደሆነ ልንገርህ። እና ኦሮሞን የምትንቀው አንተ ማን ስለሆነ እኮ ለምን እንደሆነ ልንገርህ። ለምን ታወጣኛለህ? ኦሮሞን ናክ ማለት እኔ ናክ ማለት ነው። ትግራዊው ናክ አይደለም፣ ኤርትራዊ ስለሆነ አማራው ናክ እናውጣ። ሻቢያ ጅቦ እንግባባ እንጂ ተው እንጂ። ምን አባትህ ትግባባለህ እንዴ? ቀላጅ 9 ብሔር አለ ኤርትራ ውስጥ። ከ9 ብሔር አንዱን ብታንቋሽሽባቸው ደም ነው የሚለብሱት፣ ደም ይገሉዋል። ኤርትራውያን ግን እንደፈለጉ ገብቶ እዚህ ኦሮሞን ይሳደባሉ። ደደቦቻችሁ ነው ኢትዮጵያውያን። ኦሮሞን ሲሳደቡ አንተን እየሰደበን፣ አንተን ነው የሚሰድብ። እኛ ለነሱ ኢትዮጵያዊ ነን። እኛ ለነሱ ኢትዮጵያዊ ነን። ልዩነት የለውም። ኦሮሞም አማራም አንድ ነው። እኔ ስለማቅ እናንተ የማታውቁት ነገር አለ እና ኦሮሞ ሲሰደብ አብራችሁ የምታጨበጭቡ ኢትዮጵያውያን ራሳችሁን እየተሰደባችሁ። ኢትዮጵያ የብሔር ብሔረሰቦች ጥምረትና አንድነት አገር ነች። የሁሉም ብሔር ብሔረሰቦች አገር ነች። አንዱ ብሔር ሲሰደብ አንተም እየተሰደብክ ነው። አንተ ደንቆሮ ትሰማለህ። ትግራይም እየተሰደበ ነው። ኦሮሞ ብቻ አይደለም የሚሰደበው። ክብር የሚባል ነገር አለ። እነሱ ብሔራቸውን አያስነኩም። 9 ብሔር አላቸው። አንዱንም አትነካ። ወንድ ነህ እስቲ ውሻ አድርገው ነው የሚያስወጡ። ሊገሉም ይችላሉ ኤርትራውያን። እነሱ ግን ኢትዮጵያ ቤት እየገቡ ኦሮሞን ያናንቃሉ፣ ኦሮሞን ይጠላሉ። ኦሮሞ ደግሞ ሀገር እየገዛ አይደለም። እኛ ኢትዮጵያውያን አንዱ ብሔር ለይቶ ሀገር ሲገዛ አይተናናቅ። ባለስልጣናቶች አሉ። ኢህአዴግ የሚባል ነበረ፣ አሁን ደግሞ ብልጽግና የሚባል ነበር። ይሄ ፓርቲ ነው እንጂ የአንድ ክልል ወይ ደግሞ የአንድ ብሔር የአንድ ጎሳ መንግስት አይደለም። ስቱፒድ ቴንኪዩ ሃሽታግ ምን ሸይ ነው? ጥሩ ነገር አወራው እንዴ? ቆንጆ ልቀጥልበት እንዴ? እና እንከባበር። ማቲ ይቅርታ ትጠይቃታለህ። እሺ ጆ ይቅርታ። እሺ ማቲ እንታይ መስለካ ሕጂ 9 ብሔር ኣለኹም ሙሽ ኣብ ኤርትራ ንሓደ ክፀርፍ ንእስኻ ትፈቅደለይ ዲኻ? ኣይፈቅደልካ እሞ ንኢትዮጵያዊ ኦሮሞ ክትፃረፍ ተለኻ እሱ ኢለ ከዳምፃለኒ ንዓይና ንዓቃኒ ድዩ? ቆይ ናቀት ኣይኮነ ናቀት ስኻኸ ትግራዋይ ኣኻ ክንደይ ዓመት ተቃሊፍ ኢትዮጵያ ስማዕ እንዶ ሕጂ ንስኻ ትግርኛ ኢኻ ንትግረ እንድሕ ፀሪፈዮ ንስኻ ትግርኛ ኢኻ ግድፍ ኣትወካና ንብሌን ክፃረፍ እንድሕለካ ትፈቅደለይ ዲኻ? ኣይፈቅደልካ እሞ ንምንታይ ንዓይ ታሕስረኒ? ንምንታይ ዝክስረካኒ ጅቦ እሳኮ ይቅሬታ ይለካ ማለት ከማ ክብላይ ነበረንን። ኦኬ ስሕተት ኢትዮጵያ እስከሆነ ድረስ ኦሮሞ ኢትዮጵያዊ ፊት ልትሰደብ አይገባም አይደል? ልክ እንዳንተ እንደምትወደው ብሔር አይ አልሰደብም። የምሰደብ ሰውም አይደለሁም። ይቅርታ ከምር ከኛ ጋር እዚህ ጋር በዛ የጭንቅ ጊዜ ይቅርታ ይጠይቃሉ። ስህተታቸውን አምነው። እሺ ጅቦ ልንገርህ ኣብዚ ዝሓለፈ ናይ ዕፅዋን ክባን በአማርኛ አድርገው። በአማርኛ በዚህ ዕፅዋን ክባን በአማርኛ ንገረን። አያጅቡ ቆይ ደከመን መውጣት መሰቀሉ የጨነቀለት ታወራለህ። መሰቀሉ ደከመን እኮ እንዲህ ስትጃጭ እኮ ነው የማወርዳልሽ። አንዴ ሞይታ አድርግና ወንድም የቀጥል። እሺ በዛ ጊዜ ትግራይ በተከበበችበት ጊዜ ከኛ ብዙ ኦሮሞ ነበሩ እዚህ ጋር ከኛ ጋር ብርድ የሚለበልባቸው። እኔ እንደ ኤርትራዊ እዛን ጊዜ በየብርዱ በየሰላማዊ ሰልፍ ይሄድ ነበር። እዛን ጊዜ አየህ ነበሩ። ግን ስህተቴ ይቅርታ ብያለሁ። አሁን የተሳደብኩት እንትን አይደለም፣ ለስህተት ለመሳደብ አይደለም። አንተ አሁን እኛ ኢትዮጵያውያን ርካሾች መሆናችንን እያሳየን ነው አይደለም? ኖ አዳምጠኝ። አንተ ቁጭ ብለህ እዚህ ኦሮሞን ስትሳደብ እንደ ኤርትራዊ እኛ ዝም ካልን ርካሾች ማንረባ መሆናችንን እያሳየን ነው። ምክንያቱም እኛ ኦሮሞ ጋር ተደምረን፣ ትግራይ ጋር ተደምረን፣ አማራ ጋር ተደምረን ነው ኢትዮጵያ ይሆን ነው። አንተ ቁጭ ብለህ አንዱን ብሔር ለይተህ ስትሳደብ እኛን እያረከሰከን ነው። በጣም ርካሽ እያረከን ነው። እኔ አሁን እንዳንተ ኤርትራዊ 9 ብሔሮች አሉ። አንዱን ብሔር እየተሳደብኩ ዝም ብለህ ታዳምጠኛለህ?
አላዳምጥህም ግን በቃ ክብር አለ። አየህ ለራስህ ክብር አለ፣ ህዝብህን ታከብራለህ። እኛን ግን ለምን እንደዚህ እንደሆንኩ ልንገርህ። እኔ ብዙ የኦሮሞ ልጆች ምንም ምክንያት አያስፈልገው ነው፣ ምንም ምክንያት አያስፈልገው። ይኸው አንተ ኤርትራዊ ስለሆንክ ምክንያት አያስፈልግም። እርስ በርስ ልንሰዳደብ እንችላለን። አንተ ግን ኤርትራዊ ስለሆንክ ምክንያቱ ራሱ አያስፈልግም። እኛን ስታወራ ሁሉንም ብሔር ብሔረሰብ አክብረህ ምናምን ነው ማውራት ያለ። እንዴ ያስበለኝ ነገር አለ ያጅቦ ምንም አያገባህማ። ኢትዮጵያዊ ነን እኛ ሊያስብልህም አይችልም እኮ እኔ የተነካሁበት ጉዳይ አለ። እሺ እኔ የተነካሁበት ጉዳይ አለ። አዳምጠኝ። እኔ የተነካሁበት ጉዳይ አለ። አሰብ ላይ አሰብ አፋሮች፣ ኤርትራውያን፣ ደንከሎች አሰብ ምናምን ብዬ መሳደብ አለብኝ? የተነካሁበት ባህሬን ወስደውብኛል ብዬ መሳደብ አለብኝ? አልተወሰደብህም። ያንተ አልነበረም፣ አልተወሰደብህም። እኔ የተነካብኝ አሁን ወደ እኔ እየመጣችሁ ስለሆነ እኔ ራሴ መከላከል አለ። ሀገር ችግር ይመስለኛል እሱ አሁን አብይንና ፓርቲውንና ኦሮሞ የሚለውን ህዝቡን የሚለውን ነገር የተረዳ አይመስለኝም። ህዝቡን አይደለም እሱ ያለ አብዩን ነው። አብይን እኔ ያለማቲኔ እረዳዋለሁ። አንበሳ ጎበዝ። አንተ ትንሽ አያጅቦን ስላስቀየምከው ይቅርታ ጠይቄ ወንድሜ ነው። ጭቁኑ ማን የጨነቀ ነው? እኔም ብቻ አይደለም አንተንም አስቀየም ኋላ አዎ እኔ እንዴ በዚህ ስለተናገረ እኔ ኦሮሞ ስለተናገረ ቀየሙ። ታችን እንዲህ ነው መሆን ያለበት። ቴንኪው የጨነቀለ አሁን ይቅር በል ወሬ አታብዛ፣ አለበለዚያ ሀሳባችን ሳንጨርስ አይደለሁም ስትል አልነበረም ወይ? አማራ ነኝ ስትል አልነበረም? እኔ ህዝብና ፓርቲ ላይ ያለው ወንድሜ አንተ ኢትዮጵያዊ አይደለሁም ስትል አልነበረም ወይ? ሶሪ በላውን ዝም ብለህ መብቱ ነው ሳይፈጠፍጠን ሶሪ በል። ተፈጥፈጣ እንዴ የሚፈራበት ጉዳይ አለብኝ። አንድ ሁለት ጥያቄ ነበረኝ። አያጅቡ ለምን አትፈጠፈጥም? እሺ ጠይቀኝ። ሁለት ጥያቄዎች ናቸው። አንደኛው ጥያቄ ትናንትና አንተም የጠፋበት ነው ዮኒ ማኛ ቤት ማለት ነው። የአቶ ዲና ሙፍቲን አካውንት የከፈተው ጅቦ ነው ሲባል ነበረ። ሁለተኛው ደግሞ ዋናው ሞዴሬተር እሱ ብቻ ነው ተብሏል። እና ይሄ ምንድን ነው ባለ ነገር ያ ሁሉ ህዝብ እያለ ጥያቄውን ሳትመልስ ጠፋህ። ከዛ ተመልሰ ሌላ ቤት ተገኘ እና እውነት ነው ወይስ ውሸት? ይሄን ብቻ መልስልኝና ወደሚቀጥለው ነዳን። ይኸው አዳምጠኝ። አሁን እንደዚህ አይነት ነገሮች ሲመጡ መደንገጥ አለብህ። እንደዚህ ብለው የሚያወሩ ሰዎች ምን ያክል ደደብ እንደሆኑ ማመን አለብህ። ምክንያቱም እኔ አረብ ሀገር የምገኝ የመዳም ሹፌር ነኝ። ከዲና ሙፍቲ ጋር ግንኙነት ቢኖረኝ ይህን ጊዜ እዚህ ከአንተ ጋር ቲክቶክ ላይ ምናምን ይሄ አምባሳደር ትልቅ ባለስልጣን እኮ ነው። አንዳንዴ ኢትዮጵያውያን ራሳችን የምናዋርድበት መንገድ በጣም የሚያስጠላ ነው። እኔ እንዴት ነው የዲና ሙፍቲ ሞዴሬተር የምሆነው? ትልቅ አምባሳደር እኮ ነው ታውቃለህ። ግን ስለ ሀገር የሚወስን እኮ ነው። እንዴት አንድ የመዳም ሹፌር እንዴት ነው የእሱ ሞዴሬተር የምሆነው? ግን አንዳንዶቹ በቃ ቆይ ዝም በል አንተ ባለስልጣናቶች ዝም በል ሚወጣድ እና እንደዚህ አይነት ጥያቄ ሲመጣ ለምን ዝም ብለህ ትቀበላለህ? በጣም እኮ ነው አሁን እንደዚህ አይነት ጥያቄ አንተ መጠየቅ ራሱ በጣም እኮ ማፈር አለብህ እኮ። እግዚአብሔር እየቀለድኩ አይደለም። ያውም ዲና ሙፍቲ ቲክቶክ ላይ መጥተው በማውራታቸው ብቻ ልታመሰግን ይገባል። እንዴ የኢትዮጵያ መንግስት እየተቀየረ ነው እንዴ? ህዝብ ጋር ወርዶ እያወሩ ነው እንዴ? አሁን ከመሳደብ እዛ ጋር ያልሆነ ነገር ከመስራት አንተ እኮ ገብተህ መጠየቅ ትችላለህ እኮ መጠየቅ ትችላለህ። እኔ ልጠይቅበት የፈለኩት ብዙ ሲነፉ ነበር አይታቸው ከሆነ ማለት ነው እዛ ላይ ላይ ያሉ እና እነዚያ የሚነፏቸውን ልጆች አንተ ነበርክ ብሎክ ስታረጋቸው የነበረ ሲባል ስለሰማው ወንድሜ እንዲህ ያደርገው ብሎ ካላረግም ሚውት ነው ሳረጋቸው የነበረው ተው እና ስለዚህ በቃ ሞዴሬተር ነህ ማለት ነው። ይሄንን እኮ ነው የጠየኩህ። እኔም እኮ እንዴ ይሄ እኮ ቀላል ነበር። አዎ ወይ ነው ብለህ እንዴት እንደሚያስቡ ነው ግራ የሚገባኝ እነዚህ ሰዎች። የዲና ሙፍቲ የቲክቶክ አካውንት ሞዴሬተር በሆነ አስባችሁታል? እንዴት እንደምታስቡ ግን አንዳንዴ ታሳዝኑኛላችሁ።
ሞዴሬተር ሲሰጠኝ አሁን ዲና ሙፍቲ እኔን ያቀኛል ጅቦ እንደሆንኩኝ ጅቦዬና ብሎ በውስጥ አውርቶኝ ቆይ ቤቴ ሞዴሬተር ልስጥ ምናምን ብሎኝ ከዛ ሞዴሬተር ሰጥቶኝ እዚህ ቦልካለሁ። ዲና ሙፍቲ የደወለልኝ ቀን ምን እንደምል ታውቃለህ? ዲና ሙፍቲ ይኸው እናቴ ቀበሌ ውስጥ ነው ያለችው። እናቴ ከቀበሌ ቤት ውስጥ ለማስወጣት እፈልጋለሁ። እባክህን ከመንግስት ጋር ሆነ ከማንም ከሚቀርበው ሳይሆን ከቤት አስወጥተ ኮንዶሚኒየም ሰጠ ምናምን አትደረስ። ብዙ ጥያቄ ነበረኝ አይደለም ሞዴሬተር ልቀበል እና ኢትዮጵያውያን እባካችሁ ስለ ሀገራችን አንደራደር፣ ደደብ አንሁን። አገራዊ ክብር ትልቅ ነው። አገራዊ ክብር ትልቅ ነው። ጾጽ እንኳን በሰላም ወጣ። አገራዊ ክብር ትልቅ። ኤርትራውያን ሀገራቸውን አሳልፈው እንደማይሰጡ ሁሉ እኛ ኢትዮጵያን ሀገራችንን አሳልፈን መስጠት የለብንም። ውስጣዊ ጉዳያችን በፍጥነት መብረቃዊ ፍጥነት አንድ መሆን አለብን። መንግስት ይህንን ነገር ቶሎ ማስተካከል አለብን። ገባችሁ? መብረቃዊ ፍጥነት በቃ አንድ ይቅርታ የሚባለውን ይቅርታ ጠይቆ የሚካሰውን ክሶ ቶሎ ብሎ አንድነታችን መፍጠር አለበት መንግስት። ይሄ ነው በቃ አሁን ስለ ህዝብ የሚያሩ የአማራ ክልል ጦርነት እንዲቆም ትግራይ ላይ የተደረገውን ጥያቄዎች በስነ ስርዓት መመለስ ቶሎ ብሎ መንግስት በሀገራችን ክብር ሁላችን ሓደ ሻዕ ጦጦው ብለን ባህር በር አስመልሰን ከዛ በኋላ ላይ ደግሞ እንደገና በአንቀጽ 39 ትግራይ ትግርኛ የሚባል አገር ፈጥራ ተመልከት። አሰብን ግን ኢትዮጵያ መያዝ አለባት። አሰብን ኢትዮጵያ ከያዘቻት አባይ ሀገረ ትግርኛ ትመጣለች። ብዙ ነገር አለ እኮ። እንደዛ ነው ማሰብ ያለብን። ኦሮሞ እኮ በጣም እየገነባ እኮ ነው። አሁን ወደ ሌላ ወደ ድቡቁ ፖለቲካ አታስጎቡኝ፣ ስሜታዊ አታርጉኝ። ሆነም ቀረ ግን ከሀገራችን ከህዝባችን ጦጦው ብለን ሓድነት፣ ጽንዓት፣ ሓቦነት ቴንኪው የጨነቀለት ትገባለህ። ኢትዮጵያዊነትን አሳልፈ እንዳሰጥ አመሰግናለሁ። እሺ አስገባችኋለሁ። እንደገና አታሻዕቢያ ጂቦ እኔ ልንገርህ ከምር አንተ በጣም ጎበዝ ፖለቲከኛ ነህ። የሚሰማ ሰው አጣ ነው እንጂ እኔ ልንገርህ ከምሬ ነው። የሚሰማ ሰው ቢገኝ አንተ በጣም ጎበዝ ሆኑ። ኢትዮጵያውያን አንድ ሁኑ፣ ችግር የለም። ብቻ ወደኛ አትምጡ፣ እኛን ተውን እንዴ። እንዴት ብለን እንተዋለን? ጉሮሯችን አንቀ ውሃ እንዳንጠጣ ጉሮሯችን ነቅጾ አለቅ እንዴ። ምን አባተን አባይ ያለ 27 ዓመት ምን ተቸገራችሁ? ከዓለም ጋር የሚያገናኘን እኮ ነው። አዳምጠኝ። ክብራችን የሚመለሱበት እኮ ነው ቀይ ባህር። ጉሮሯችን እኮ ነው። ምንም ክብራቸው አይመለስም። እኛ ክብር አላገኘንም፣ ክብር አላጠንም። ቀይ ባህር ስላለን። ቆይ አዳምጥ። አሁን እናንተ የምትዝቱብን ጉሮሯችንን ለመዝጋት አይደል? እኛ ምዝት እንደምን አዳምጥ። ኢትዮጵያ አንድ ጥይት ወደ ኤርትራ ብትተኩስ የጅቡቲን በር እንዘጋዋለን። የጅቡቲ በር ሲዘጋ ማን እንደሚጎዳ ታውቃለህ? አማራው፣ ኦሮሞው፣ ትግራዩ እንደሚጎዳ ታውቃለህ? እናንተ አሁን ይሄ እንዳይመጣ ምን ያገለባችሁ? አቁሙ። አባት ዝም በል ናውጣ። አያችሁ ኤርትራውያን ጭንቅላታቸው ጦርነት ከተጀመረች የደረቅ ወደቡን እንዘጋዋለን። ጅቡቲ ጋር ያላትን ግንኙነት እናቋርጣለን። መንገዱን እንዘጋለን። አያችሁ መንገዱ ተዘጋ ማለት ኢትዮጵያውያን በረሃብ አለቅን ማለት አይደል? ነዳጅ ሞጣ ቀረ አይደል? የገበሬው ማዳበሪያ መግቢያ ቀረ አይደል? ይሄ እኮ የሚገዳው እኮ ሁሉ ኢትዮጵያዊ እኮ ነው። እናንተ ግን ለኢትዮጵያ አላሰባችሁም። አያችሁ አንድ ነገር ኳህ ባለ ቁጥር እንዘጋዋለን እና አሁንማ እንበረጋግደዋለን አይደለም? የጅቡቲን በር ልትከፍቱት የአሰብን በር ከፍተን መርከቦቻችን እዛ እንዲያርፉ እናደርጋለን። እንዴ ኢትዮጵያ እኮ የባህር በር ሳይኖራት በዘጠኙ ክልሎች ትላልቅ መርከቦች እንዳላት ታውቃላችሁ? ኤርትራ እኮ አንድ ትልቅ መርከብ እኮ የላትም። ኤርትራ የሚባል አሰብ የሚባል መርከብ የላትም። አስመራ የሚባል መርከብ የላትም እኮ እንዴ ታውቃላችሁ? ግን እኛ ወደብ ሳይኖረን ትላልቅ 9 መርከቦች አሉ። ሞቆሌ የምትባላለች አሁን ሞቆሌ በቀደም ሄደችና ቆመች። እዛ ሞቆሌ የምትባል አስመራ ወደብ ላይ የቆመችው ሞቆሌ አሉ። ደግሞ አሉ ብዙዎች ናቸው እኮ 9 ምናምን መርከቦች አሉን እኮ ባህር በር ሳይኖረን። ባህር በር ቢኖረን ስንት መርከቦች ይኖርናል? ጥያቄ ከክሽ
ለኢትዮጵያ ህዝብ ስንት መርከቦች ይኖርናል? ባህር ዳርቻችን ላይ ስንት ኢንቨስት የምናደርጋቸው የኮሪደር ልማት አሰብ ላይ ልንሰራ እኮ ነው። አብይ አህመድ አልነገራችሁ? አሰብን ስጎበኝ የተዘጋ ቤት ማዕት አለ። ሰው የለ ሞቶ ሄዷል እኮ። በር አለው፣ መስኮት አለው፣ ሰው ግን የለው። ተመልከቱ እዛ ጋር የሚሰሩት የቢች ዳርቻ መዝናኛ፣ እንደገና ፎቆች፣ እንደገና ይሄ ደግሞ የመርከብ የመዝናኛ መርከቦች እንደ ጣና ያሉ 8 9 10